ድንግል ማርያም በተናገረችበት ቤት ሁሉ መንፈስ ቅዱስ ይሞላል። ስለሷ ብንጾም፣ ስለሷ ማህሌት ቢቆም፣ ስለሷ ቢዘመር፣ ሰዓታት ቢቆም፣ በሷ ስም ቢነገር ነውር የለውም። እግዚአብሔር ይችን ዘይት የሞላባት መቅረዝ አይቶ ነው ሰው ሆኖ መጥቶ የፈለገን። አንድ ጊዜ ጽጌ፣ አንድ ጊዜ ፍልሰታ፣ አንድ ጊዜ ምን፣ አንድ ጊዜ 21፣ አንድ ጊዜ 16 እያል ምክንያት እየፈለግን የምናነሳት ድንግል ማርያምን የምንወዳት ለዚህ ነው። ሰዎች አንተን መጥተው ሲያመሰግኑ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ አንተ ደግሞ ውስጥህ ላይ የተደበቁ ኃጢአቶችን ተመልከት። ውርደታችን አይቶ የክብር ጌታ ሳይመጥነው ሳይገባው ያለመጠኑ ያንዲት ድሃ ልጅ ሊሆን መጣ። ከቤተ መንግስት ያሉ ወይዛዝርትን እንኳን አልመረጠም። እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም። እግዚአብሔር ምን ጊዜም በእግዚአብሔር ፊት ልጅ ሆነን የምንታየው የሚያዝንልንም ለዚያ ነው። እውነቴን እነግራችሁ የእኛን ኃጢአት ክፋታችንን እያበላን እጁን እንደምንነክሰው ህብስት ያበረከቱ እጆቹን እንደምንቸነክረው በቃሉ ሙት የቀሰቀሰበትን አንደበት በጥፊ እንደምንመታው ምራቁ ዓይን ያበራውን ጌታ ሐሞት እንደምንግተው እያወቀ የመጣው ለምን ይመስላችኋል? ውርደታችን ከዚህ በባሰ ስለነበር ነው። እግዚአብሔር ሲመጣ በማን ቤት እንቀበለው ነበር? ድንግል ማርያም ባትሆን ኖሮ የማን የተነጠፈ ቤት አለ? የማን የተጎዘጎዘ ቤት አለ? በምድር ላይ በጣም ከባድ ሸክም ማለት ትዕግስት ነው። በምድር ላይ ጣዕም የሚገኝበት ነገር ደግሞ ትዕግስት ነው። ዘፋኝ ለመምሰል ሰው መከራውን ያይለ፣ ኳስ ተጫዋች ለመምሰል ሰው መከራውን አይቶ ልብስ ያሰፋል፣ ያ የለበሰውን ለመልበስ። እግዚአብሔርን ለመምሰል ተፈቅዶለት ግን አንዲት ቅንጣት ነገር አያደርግም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለአይሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በዘመናችንና በሕይወታችን ያጸናልን የአባቶቻችን አምላክ ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ለእኛ ለሚያደርግልን የቸርነት ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤታቸው በረከታቸው አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የእግዚአብሔር ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ አምላካችን በምህረቱ ጠብቆ በቅዱስ ቦታው ሰላም ሰጥቶ ስላቆየን ስለሰበሰበን ክብር ምስጋና ይግባው። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ሳምንታዊ የፈውስ መንፈሳዊ ጉባኤያችን ነው። ዘወትር እሁድ 9:20 ጀምሮ በገዳሙ የሚካሄድ የትምህርት መርሃ ግብር ነው ማለት ነው። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል የባሪያውን መዋረድ አይቷልና በሚል ርዕስ ነው የምንነጋገረው። የባሪያውን መዋረድ አይቷልና። ሉቃስ ወንጌል ምዕራፍ 1 ቁጥር 48 እስመ ርእየ ሕማማ ለአመቱ የሚል ነው። የባሪያውን መዋረድ አይቷልና። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ይህንን ቃል የተናገረችው እመቤታችን ቅድስት ድንግል ማርያም ናት። ቃሉን ደግሞ የጻፈልን ቅዱስ ሉቃስ ነው።
ቅዱስ ሉቃስ ከ72ቱ አርድእት አንዱ ነው። መጀመሪያ ከጌታ በኋላም ከደቀ መዛሙርቱም የተማረ የቅዱስ ጳውሎስም ደቀ መዝሙር የነበረ ሐዋርያ ነው። ከአራቱ ኪሩቤል በገጸ ላህም ነው የሚመሰለው። ገጸ ላህም ማለት ላህም ምን ማለት ነው? ከብት ነው አይደል? በሬ እንደማለት ነው፣ ወይም ላም ማለት ነው። እና አራቱ እንስሳ አሉ የሥላሴ መንበር የሚሸከሙ። ከነዚያ በገጸ ላህም የሚመሰለው ቅዱስ ሉቃስ ነው። ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ልጁን የሚወድ አባት ለልጁ ባረደው የሰባ ፍሪዳ መስሎ ክርስቶስን ስለተናገረ ነው። ሉቃስ ወንጌል ምዕራፍ 15 ላይ እንደምታነቡት ይሄ ልጄ ጠፍቶ ተገኝቷል፣ ሙቶ ድኗልና ፍሪዳ እንረድለት አለ ይላል። ፍሪዳ እንረድለት፣ ጎረቤትም ይጠራ፣ አዲስ ልብስ አልብሱት፣ ቀለበት በጣቱ ላይ አድርጉለት፣ ጫማም አጫሙት። እስመ ዝንቱ ውእቱ ወልዴ ታጉለሂ ወተረክበ ሞተሂ ወሃዮ፣ ልጄ ጠፍቶ ተገኝቷል ሙቶም ድኗልና ብሎ ተናግሯል። ስለዚህ ክርስቶስን ፍሪዳ ብሎ ተናግሮታል። እዚያ ለጠፋው ልጅ የታረደው ፍሪዳ ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን መስዋዕት ሲሰዉ የወፈረ የሰባ ፍሪዳ ለእግዚአብሔር መስዋዕት አድርገው እንዲያቀርቡ በኦሪት ዘሌዋውያን ምዕራፍ 5 ላይ ተቀምጧል። መስዋዕቱ 5 አይነት መስዋዕት አለ። ከ5ቱ መስዋዕቶች አንዱ የደህንነት መስዋዕት የሚባል አለ። የደህንነት መስዋዕት የሚባለው በዓመት አንድ ጊዜ ሊቀ ካህናቱ ቅድስተ ቅዱሳን ገብቶ ለሕዝቡ ለጠቅላላው ለእስራኤል የሚያቀርበው ነው እና በዚያ ጊዜ የሚቀርበው የሰባ የወፈረ ወይፈን ነበረ እና የከሳ አይቀርብም ነበረ። ስብን የተመላና የወፈረ ወይፈን ነበረ። ያ ለዓለም ሁሉ ድህነት ተላልፎ የተሰጠና ራሱን ያቀረበ መድኃኒታችን ኢየሱስ ክርስቶስ ነው። የሰባ የወፈረ የሚባለው ዘምሉ ጸጋ ወጽድቀ ወሞገሰ ይላል። ጸጋና ጽድቅን ሞገስን ተሞልቶ በእኛ ላይ አደረ ይላልና ክርስቶስ መዝገበ ጸጋ፣ የሀብት ባለቤት፣ የጸጋ ባለቤት፣ የክብር ባለቤት መሆኑን ሲያሳይ ነው የወፈረ። ያኛው ስጋን የተሞላ እንደሆነ ክርስቶስ ሀብት በእጁ የተያዘ ሁሉን የሚያድል ነው። ጤና ለፈለገ ጤና፣ ሀብት ለፈለገ ሀብት፣ ድህነት ለፈለገ ድህነት፣ ፈውስ ለፈለገ ፈውስ የሚሰጥ ሁሉን የሚችል ባለጸጋ አምላክ ነው። እሱ የጸጋና የሀብት ጌታ መሆኑን ለማመልከት የሰባውን ፍሪዳ ረዱ ለጠፋው ልጅ ብሎ ተናግሯል። ስለዚህ ክርስቶስን በመስዋዕት መስሎ ስለተናገረ በገጸ ላህም ተመስሎ ይነገርለታል። ከአራቱ ከገነት ከሚፈሱት ወንዞች በአንዱ የሚመሰል ነው። ከዚያም ፈለገ ማር በማር ወንዝ ከገነት ከዕፀ ሕይወት ዝር ኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው 4 ወንዞች ይፈልቃሉ። ገነት ውስጥ ከበቀለው ዕፀ ሕይወት ከሚባለው ዛፍ ስር 4 ወንዞች ይበቅላሉ፣ ይፈሳሉ። ከ4 ወንዞች አንዱ ማርነት ያለው ነው። እንደ ማር ጣፋጭነት ያለው ነው። ቅዱስ ሉቃስ ከ4 ወንዞች ማርነት ያለውን የሚመስል ነው። በዚያ ይመሰላል። ለምንድን ነው ሲባል ማር እጅግ የሚጣፍጥ ነው። ነገር ግን ደግሞ ለሸክም ከባድ ነው። ትንሽ ኪሎም እንኳ ቢሆን ማር ከባድ ነው፣ ግን ጣፋጭ ነው ደግሞ። ቅዱስ ሉቃስ ጣፋጭ የሆነ ጣዕም ያለው ነገር ግን ከባድ ነገር ይናገራል። እሱ ምንድነው? ትዕግስት ነው። በምድር ላይ በጣም ከባድ ሸክም ማለት ትዕግስት ነው። በምድር ላይ ጣዕም የሚገኝበት ነገር ደግሞ ትዕግስት ነው። ደስ የሚል ነገር ከየት ይገኛል ሲባል ከትዕግስት። ከባድ ነገር ምንድነው ሲባል ትዕግስት። ማርን ቢከብድም ሰው ተሸክሞት የሚሄደው ጣዕሙን ስለሚያውቅ ነው። ትዕግስትን እንዴት መለማመድ እንችላለን ሲባል መጨረሻ ላይ የምናገኘውን ጣዕም በማሰብ ነው። ትዕግስት ማለት መታገስ ማለት መቆየት፣ መጽናት የሚል ትርጉም ነው ያለው። መቆየት ነው፣ መበርታት፣ መቆየት፣ መጠበቅ እንደማለት ነው ትዕግስት ማለት። ስለዚህ ፍሬውን እስክናይ መጠበቅ፣
አልመለስ ያለን ሰው እስኪመለስ መጠበቅ። በምድር ላይ በነገራችሁ ላይ የማይስተካከል ፍጡር ሰይጣን ብቻ ነው። ሰው ይስተካከላል እና መጨረሻ እንኳን ብዙ ዓመት የቻልነው ሰው ግን የማይረባና የማይመለስ ቢሆን እንኳ ስንጠብቀው ትዕግስት ይባላል። እና ቅዱስ ጳውሎስ ቆሮንቶስ 12 ላይ ሲናገር ተፋቅሮ በሁሉ ያስተኤግስ፣ ፍቅር በሁሉ ያስታግሳል ይላል። በሁሉ ያስታግሳል ማለት ምን ማለት ነው? ወይም ትዕግስትን ያደርጋል ይላል። በሁሉ የሚለው ለምንድን ነው? በሁሉ ፍቅር ከፍቅር ደረጃ የደረሰ ሰው ወይም ልቡ ከፍቅር ደረጃ የደረሰለት ሰው የማይረባ ሰውን እንኳ ቢሆን ይሄ እንኳን አይመለስም፣ ከዚህ በኋላ የኔ ዓላማ ጠብቄዋለሁ አይልም ነው። የመጨረሻ ተስፋ በተቆረጠበት ሰው ላይም ቢሆን ፍቅር ትዕግስትን ያደርጋል ነው። እገሌ ተለምኖ ተመልሶ እንግዲህ ሰው ይሆናል፣ እገሌና እኔ እንግዲህ ወዳጅ እንሆናለን ማለት ዘበት ነው አይልም ነው። ክርስቲያን እንደዚህ አይልም። ትዕግስት ያለው ሰው፣ ፍቅር ያለው ሰው ትዕግስት ይኖረዋል። ፍቅር ካለ ትዕግስት አለ፣ ትዕግስት ካለ ደግሞ ፍቅር ትመጣለች መልሳ። እና ሉቃስ በትዕግስትክሙ ታጠርይዋ ለነፍስክሙ፣ በትዕግስታችሁ ብዛት በመታገሳችሁ ነፍሳችሁን ታድኗታላችሁ ብሎ ይናገራል። በመታገሳችሁ ነፍሳችሁን ነፃ ታውጧታላችሁ ብሎ በመናገሩ በመዓር ተመስሎ ይነገራል ነው። እና በጣም ብዙ ሰው እግዚአብሔር በሚያውቀው የምናጣው ነገር ምንድነው? ትዕግስት ነው። እግዚአብሔርን መታገስ ያቅተናል። አብረውን የሚኖሩ ሰዎችን መታገስ ያቅተናል። እስኪመለሱ አንጠብቃቸውን፣ እስኪስተካከሉ እድል አንሰጣቸው። ለምሳሌ እዚህ ውስጥ 40 ዓመት የሆነው ሰው አለ፣ ወይም 50 ዓመት የሆነው ይኖራል፣ 30 ዓመት የሞላው ይኖራል። 30 ዓመት የሞላውን ሰው ብንወስድ ሰው 30 ዓመት ሙሉ እንደው ከ7 ዓመት በላይ እንኳን ብንቆጥር 23 ዓመት ኃጢአት የሰራ ሰው ነው የ30 ዓመቱ ሰው እንኳን። እግዚአብሔር 23 ዓመት ሙሉ እድል ሲሰጠው ኖሯል። ለጓደኛው ግን 3 ዓመት እንኳን እድል የሚሰጥ ሰው የለም። ትዕግስታችን እግዚአብሔር ደግሞ እንደዚህ አድርገን ደግሞ ራስ ወዳድነታችን የሚታየው እንደዚያም አድርገን እግዚአብሔር ግን እንዲችለን እንፈልጋለን፣ እንዲታገሰን እንዲቆየን እንፈልጋለን። ዓመት እንዲጨምረን፣ ወር እንዲጨምረን፣ እንዲጠብቀን እንፈልጋለን። ሰዎችን ግን 3 ዓመት እንኳን ጠብቀን እንኳን 3 ዓመት 3 ወር አንድ ሰው አኩርፎ ኩርፊያው እስኪወጣለት እንኳን አንጠብቀውም እግዚአብሔር በሚያውቀው። እና እንዲያው ክርስቲያን ነን ወይ ተብሎ ሲታሰብ ይሆናል እንግዲህ ይሆናል ነው ነገሩ። እና የእግዚአብሔር ቤተሰቦች ሰውን ክርስቲያን የሚያሰኘው ክርስቲያን ማለት ፍቹ ራሱ ምንድን ነው? ክርስቲያን ማለት እንደ ክርስቶስ ማለት አይደል? አንዱ ፍቹ 5 ፍች ነው ያለው። እንደ ክርስቶስ ማለት ነው። ክርስቶስን የሚመስል ማለት ነው። ክርስቲያን ማለት ክርስቶስን የሚመስል። ክርስቶስን የምንመስለው አንዱ በምንድን ነው? በትዕግስት ነው። በትዕግስት የማይገቡ ነገሮች እኛ ላይ ሲነገሩ መታገስ፣ የማይገልጹን ስሞች ሲወጡልን፣ ያለ ስማችን ስም ሲሰጥ፣ ያለ ክብራችን ዝቅ ስንደረግ፣ ስንጣል፣ ሰዎች ሲንቁን፣ ቦታችንን ሳያከብሩት ሲቀሩ፣ እንደዚህ ሲያደርጉ ስንታገስ ክርስቶስን መስለዋለን። የኔ ደቀ መዝሙር ሊሆን የሚችል ደቀ መዝሙርነት ማለት ተማሪነት ነው። ተማሪነት ማለት መምህርን መምሰል ነው። በእስራኤል ባህል አንድ ሰው የመምህር ገሌ ደቀ መዝሙር ነው ተባለ ማለት ምን ማለት ነው? ያን መምህር ይመስላል ማለት ነው። ይሄ ነው ያን መምህር ይመስላል ነው። እኛ የክርስቶስ ደቀ መዛሙርት ነን። ደቀ መዝሙር ሊሆን የሚፈልግ ሰው ካለ እሱ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ ብሏል። አሁን መስቀል የምንሸከም መቼም ለእያንዳንዳችን እንደ ዕለተ ዓርቡ 7 ክንድ መስቀል አይጠረብልንም። እኛ የምንሸከመው መስቀል ምንድን ነው? የባልንጀሮቻችንን አመል ነው የምንሸከመው። ያን ስናደርግ ማር ይስሐቅ እንደተናገረ ሰው የባልንጀራውን አመል ሲታገስ የክርስቶስን መስቀል በዕለተ ዓርብ እንደታገሰ ይቆጠርለታል ይላል። ያንን የምናገኘው እግዚአብሔር እንዴት ያለ ሰው ወዳጅ እንደሆነ ተመልከቱ። አንዲቱ ምስማር እንኳን ጫፏ ሳትነካን በዕለተ ዓርብ እሱ ያንን የተቀበለውን መከራ ያህል ዋጋ እንድናገኝበት ያደርገናል። እና ትዕግስት የእግዚአብሔር ቤተሰቦች አሁን እኔና እናንተ እንኳን እዚህ ቁጭ ያልነው ደህና ሰው መስለን እኔም ጭምር ማለት ነው።
በእግዚአብሔር ቤት የቆምነው እግዚአብሔር ታግሶን ነው። ብዙ ያበድንባቸውን ወራት፣ ሳምንታት፣ ዓመታት፣ ሰዓታት እንዳላይ ያልፎልን ነው። ሰዎችም ብናልፋቸው ልክ እንደኛ ደግሞ ጥሩ ቦታ ላይ የመቆም እድል ይኖራቸው ነበረ። ግን የሚችል የለም፣ አይቶ የሚያልፍም የለም። ብቻ እግዚአብሔር ከሰው እጅ አይጣለን እንጂ ሰው ምሕረት የለውም። ብዙ ጊዜ ነው፣ ሁልጊዜ አላልኩም። ምሕረት ያላችሁ ልትኖሩ ትችላላችሁ። እና ቅዱስ ዳዊትን እንደው እኔ ከምቀጣህ በሰው እጅ ከምጥልህ ቢለው ቅዱስ ዳዊት ጌታዬ በአንተ እጅ ልውደቅ አለ። አንተ ብትሰብር እንኳን ትጠግናለህ። ሰው ግን ከሰበረ አይጠግንም፣ ሰብሮ ይቀራል እንጂ። እና ትዕግስትን በዚያው ለማንሳት ነው የቅዱስ ሉቃስ ወንጌል አንዱ የሚያስተምረን ትዕግስት በመቅደስ ጀምሮ በመቅደስ የጨረሰ ወንጌል ተብሎ ይነገራል። ሉቃስ ወንጌል በመቅደስ ጀምሮ በመቅደስ የሚጨርስ ወንጌል ነው። መቅደስ ላይ ጀምራል። ሉቃስ ወንጌል ምዕራፍ 1 ላይ፣ ሉቃስ ወንጌል ምዕራፍ 24 የመጨረሻው ቁጥር በመቅደስ ኖሩ ብሎ ነው የሚጨርሰው። በመቅደስ ኖሩ ብሎ ይጨርሳል። ስለዚህ የክርስቲያን ድህነቱ መቅደስ ውስጥ ተጀምሮ መቅደስ ውስጥ የሚያልቅ ነው። አጋንንትን ለማሸነፍ፣ ሰላም ለማግኘት፣ በረከት ለመቀበል፣ ኃይልን ለመቀዳጀት፣ ሰማያዊ ለመሆንና ለመቀደስ፣ ያሰብነውን ለማሳካት ከቤተ ክርስቲያን አጥር ውጭ ሆኖ የሚሳካ ምንም ዓላማ የለም። መኖሪያችንም ሀገራችንም መጨረሻችንም ቅድስት ቤተ ክርስቲያን ናት። ያንን ሲያሳየን ነው። ቅዱስ ሉቃስ እንግዲህ ለዓለም የመጀመሪያውን ደስታ በመጀመሪያው ደስታ የጻፈ የሰው ልጅ ክብርም ያሳየ ወንጌላዊ ነው። ምን ለማለት ፈልጌ ነው? የሰው ልጆችን ክብር ያሳየ ያልኩት ለምን ይመስላችኋል? በኦሪት ዘሌዋውያን ምዕራፍ 12 ላይ እንደምታነቡት አንዲት ሴት ወንድ በወለደች ጊዜ 40 ቀን ወደ መቅደስ እንዳትገባ ይከለክላል። ሴት ስትወልድ ደግሞ 80 ቀን ወደ መቅደስ እንዳትገባ ይከለክላል። የተቀደሰ ነገርም እንዳትገባ ይከለክላል። አሁን እግዚአብሔር ልደትን የፈቀደ ራሱ ነው። ብዙ ተባዙ ምድርንም ሙሏት ብሎ የፈቀደ ማን ነው? እግዚአብሔር ነው። እግዚአብሔር ልደትን ከፈቀደ ሰዎች ሲወለዱ 40 ቀን 50 ቀን 80 ቀን ብሎ የሚያገዳቸው ለምንድን ነው? አንዱ መልእክት ልደታችሁን ንቄዋለሁ ማለት ነው። የእናንተ መወለዳችሁ ወደዚህ ዓለም መምጣታችሁ ትርጉም አይሰጠኝም፣ ንቄያችኋለሁ፣ እናንተን እርግማን የተጫናችሁ ልጆች ናችሁ ለማለት ነው። እና በብሉይ ኪዳን አዳምና ሔዋን ካመጡብን አንዱ ዕዳ ልደታችን እንዲናቅ ነበር ያደረጉት። የሰው መወለዱ ክብር እንዳይኖረው ማለት ነው። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ስታነቡ ምንድን ነው የሚጀምረው? በዮሐንስ ልደት ነው ወንጌሉን የሚጀምረው። አሁን የሰው ልጅ መወለድ ክብር ሊያገኝ ነው ብሎ የነገረን ነው። የሰው ልጅ መወለድ ክብር ሊያገኝ ነው። ቀድሞ ሲወለድ ሰው ለምንድን ነው የሚወለደው? ለሐሳር፣ ለሲኦል፣ ለመፍረስ፣ ለመበስበስ፣ ለርግማን፣ በዲያብሎስ እጅ ለመታሰር፣ በግራ ጋንት ለመጠቅጠቅ፣ መንጸፈ ደይን ለመውደቅ፣ በሞት ጥላ ስር ለመኖር፣ በድቅድቅ ጨለማ ውስጥ ለመሰቃየት ነበር ሰው የሚወለደው። አሁን ሰው ሲወለድ ለክርስትና ይወለዳል። ክርስቶስን ለመልበስ፣ ለቁርባን፣ ለተክሊል፣ ለምንኩስና፣ ለክህነት፣ ለመንግስተ ሰማያት ይወለዳል ሰው። አሁን ሰው ሲወለደው ለክብር ነው የሚወለደው። ጻድቅ ለሕይወት ይወለዳል ያለ ሰሎሞን ለዚህ ነበረ። ስለዚህ አሁን የሰው ልደት እንደከበረ አሳየን። አሁን ሰው ሲወለድ እጅግ ክብር የሚሰጠው ትልቅ ቀን ነው ዛሬ። ኢዮብን ስታዩት የተወለደበትን ቀን ሲረግም ትሰሙታላችሁ። የተወለደበትን ቀን ረግሞ ነበረ። አሁን እኛ የተወለድንበትን ቀን አንረግምም። የምንወለደው ክርስቶስን ልንለብስ ስለሆነ፣ የምንወለደው የሥላሴ ልጅ ልንሆን ስለሆነ መወለዳችንን እንወደዋለን። ያንን አሳይቶናል። ሁለተኛ የሰው ልጆች የመጀመሪያው ሐዘን የገባው በየት በኩል ነው? በሴት ጆሮ ነው አይደል? ያ የማን ጆሮ ነው? የእናታችን የሔዋን ጆሮ ነው። የዓለም የመጀመሪያውም ደስታ የገባው በምን ጆሮ ነው? በሴት ጆሮ ነው። ያቺ ሴት ማን ናት? እመቤታችን ቅድስት ድንግል ማርያም ነው። ይሄንን የነገረን ነው።
የእባቡ መርዝ በገባበት በኩል ወጣ ያለው ቅዱስ ኤፍሬም ለዚህ ነው። ዲያብሎስ በሴቲቱ ጆሮ ሄዶ ክፉ ምክርን ተፍቶ ነበረ። ያ መርዝ ነበር ሁላችን ሲገለን የነበረው። አሁን በሴቲቱ ጆሮ በኩል ደግሞ መድኃኒት ገባና ያንን መርዝ ከዚህ ዓለም ነቅሎ ጣለው ማለት ነው። ድንግል ማርያም የሰው ልጆች ሁሉ ክብር ውክልና የምትሆነው ከዚህ የተነሳ ነው። የሰው ልጆች ክብር ምልክት ናት። ልክ እንደምታውቁት ባልና ሚስት ሲጋቡ ቀለበት ሙሉ አካላቸው ላይ ነው የሚያደርጉት ወይስ አንድ ጣታቸው ላይ ነው? አንድ ቦታ ላይ ነው አንገታቸውም ወገባቸውም ላይ ቀለበት አለ። ትከሻ እንደዚህ አይታሰርም። ምን ላይ የሚታሰረው? አንድ ቦታ ላይ ብቻ የሚታሰረው። አንድ ቦታ ላይ ታስሮ ግን ጣት ላይ የተቀመጠችው ቀለበት ስንት አካል ነው የምታስረው? ሙሉ ታስራለች። ልብንም፣ ኩላሊትንም፣ ጭንቅላትንም እግርንም ታስራለች። አንድ ቦታ ተቀምጣ ነው። ቀለበቱ አንድ ነው እና የሰሎሞን ቀለበት አንቺ ነሽ የሚላት ለዚህ ነው። አክሊሉ ለሰሎሞን የሚላት አባ ሕርያቆስ አንዲት ሆና መላውን ሕዋሳት እንደምታስረው ድንግል ማርያም አንድ ሆና ተፈጥራ ለፍጥረት ሁሉ ክብር ምልክት ሆና የምትታይ ናት። አንድ ወንድ ወይም አንዲት ሴት አንዲት ቀለበትን ብልጭ እያደረጉ የትዳራቸውን ክብር እንደሚያሳዩት ሁሉ ድንግል ማርያም አንድ ነገር ሆና አንዲት ልጅ ሆና ግን ለሰው ልጆች ሁሉ የክብር ምልክት ሆና ነው የተገኘችው እና የመጀመሪያውን የሰው ልጆች ደስታ የሰማችው እሷ ናት። እሱ ብቻ አይደለም፣ የመጀመሪያውን ደስታ የወለደችውም እሷ ናት። እንግዲህ ቅዱስ ጳውሎስ እንዳለው ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ ብሎ ተናግሯል። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ በክርስቶስ ደስ ይበላችሁ ብሏል። አሁን ያ ደስታ ለማንም ሰው አይገባም፣ ለሚገባው ይገባዋል። በክርስቶስ መደሰት የሚባለው ሲቀምሱት የሚታወቅ ነው። ሲቀምሱት የሚታወቅ ነው። ቅዱሳን አባቶቻችን ቀምሰው ያወቁት ነው። ያን ደስታ የወለደችው እመቤታችን ናት። እየተገረፉ የሚደሰቱበት ደስታ ነው የክርስቶስ ደስታ እና እመቤታችን ዓለም ደስታ የሰማባት የዓለም ጆሮ ናት። እመቤታችን ለዓለም ሁሉ ማለት ነው። ለዓለም ሁሉ በአንድ ጆሮ ሐዘን ሰምተን 5000 ዘመን ሁሉ ስናለቅስ ኖር፣ በአንድ ጆሮ ደስታ ሰምተን እስከ ዘላለም ደስ ሲለን እንኖራለን። ምንድነው ያለ? አንተ በጎ ባሪያ በጥቂቱ ታምናልና በብዙ ሾመሃለሁ፣ በውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ ደስታ ግባ አይደል ያለው? ማቴዎስ ወንጌል ምዕራፍ 25 ላይ ሲናገር ወደ ጌታህ ደስታ ግባ። ያ ደስታ የማይፈጸም ነው። ወደዚያ ደስታ እንድንገባ በቅታ የተገኘች እመቤታችን ቅድስት ድንግል ማርያም ነው ናት። ከዚያ በኋላ መልአኩ ቅዱስ ገብርኤል መጥቶ እመቤታችን አበሰራት። ታሪኩን ሁላችሁ የምታውቁት ስለሆነ እሱን በመተረክ ጊዜያችንን አንጨርስም። እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል አብስሯት ጌታን በሕቱም ድንግልና ጸንሳ በሕቱም ድንግልና ወልደዋለች የሚለውን ታውቁታላችሁ። እኔ ማለት የፈለግኩት ዛሬ ምንድን ነው? እመቤታችን ጌታን ከጸነሰች በኋላ ኤልሳቤጥን ለመጎብኘት ወደ ተራራማው ሀገር ሄዳ ኤልሳቤጥ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት አድርጎ ይሆንልኛል ብላ ስትመሰክርላት ነፍሴ እግዚአብሔርን ታመሰግነዋለች፣ ሰውነቴ በመድኃኒቴ በእግዚአብሔር ደስ ይላታል ካለች በኋላ የባሪያውን መዋረድ አይቷልና የሚል ቃል ተናግራለች። የባሪያውን መዋረድ አይቷልና። ለምንድን ነው የባሪያውን መዋረድ አይቷልና የምትለው? አሁን ሰውነቴ እግዚአብሔርን ታላቅ ታደርገዋለች ወይም ደግሞ ታመሰግነዋለች ያለችው ምን ማለት ነው? ልዕልናውን ታመሰግናለች አለ። የአምላክ እናት ለመሆን ስላበቃኝ አለች። የአምላክ እናት ለመሆን ያበቃት ምንድን ነው ብለን ስንጠይቅ የባሪያውን መዋረድ ተመልክቶ ነው ብላ ምክንያት ሰጠችን። እመቤታችን መልሱን ነገረችን። አንቺ የአምላክ እንድትሆኝ ያበቃሽ ምንድን ነው ብለን ስንጠይቅ የባሪያውን መዋረድ ተመልክቶ፣ ይሄን ተመልክቶ እኔን ለትልቅ ነገር አበቃኝ ብላ ተናግራለች። አሁን እኔ የምነግራችሁ እግዚአብሔር የሚመለከተው ውርደት ምንድን ነው የሚለውን እሷን ነው መንገር የፈለግኩት። እግዚአብሔር የሚያይልን ውርደት ምንድን ነው? እግዚአብሔር የሚያይልን ውርደት 3 ውርደቶች አሉ። እነሱን ነው ልናገር የፈለግኩት። 3 ውርደቶች፣ እነሱን ነግራችሁ ትምህርቱን እንጨርሳለን። 3 ውርደቶች እግዚአብሔር የሚያያቸው ማለት ነው። አንደኛው እግዚአብሔር የሚያይልን ውርደት ሰው ራሱን በኃጢአት ሲያዋርድ ነው።
ሰው ራሱን በኃጢአት ያዋርዳል። ኃጢአት እስከየት ድረስ እንደሚያወርድ አንድ አራት ነገሮችን ላሳያችሁ። ኃጢአት ሰዎችን እስከምን ድረስ እንደሚያወርዳቸው። የመጀመሪያው እሱን ከመናገሬ በፊት ስለ ሰው ልጅ ክብር አንድ ነገር እነግራችኋለሁ። የሰው ልጆች ክብር የተገለጸበት አንደኛው እግዚአብሔር ሰውን የፈጠረው መቼ ነው? መጨረሻ ላይ ነው የፈጠረው። ከእሑድ እስከ ዓርብ ሌላውን ፍጥረት ፈጠረና ዓርብ መጨረሻ ላይ ተፈጠረ። ቤት ተሰርቶ ሲያበቃ ጉልላት ወይም ዶም መጨረሻ ላይ እንደሚቀመጥ እግዚአብሔር ለፈጠረው ፍጥረት የበላይ አድርጎ የፈጠረው ማንን ነው? ሰው ነው። ስለዚህ ሰውን መጨረሻ የፈጠረበት ምክንያት ሰው የፍጥረት ጉልላት ስለሆነ ነው። የፍጥረት ራስ ነው ሰው። ከፍጥረታት ሁሉ ትልቁ ፍጥረት ሰው ነው። ትልቁ ፍጥረት መጨረሻ ላይ ያመጣውም ለዚያ ነው። ይኸው የሚታወቅ ዘንድ እግዚአብሔር ሌሎችን በቃል ሲፈጥር ሰውን ግን በእጆቹ እንደፈጠረ ተነግሯል። መዝሙር 118 ላይ እጆች ሰሩኝ አበጃጁኝ እደዊከ ገብራኒ ወለሃኳኒ ብሎ ቅዱስ ዳዊት ይናገር። የእጅ ፍጥረት ነኝ ይላል። ሰው የእጁ ፍጥረት ተብሎ ይነገራል። ሥላሴ የሰውን ክብር ለማሳየት ጭቃ ይዘው ታይተውለታል። ለሰው ልጅ በእጁ የተሰራ ነው። ሁለተኛው የሰው ልጅ የምታዩት የሰው ልጅ ክብሩ እግዚአብሔርን መስሎ የተፈጠረው ብቸኛው ፍጡር ሰው ነው። እግዚአብሔርን የሚመስል የመጨረሻው ፍጡር ሰው ነው። እውቀት ሲለምዱት አስቸጋሪ ነው እንደምታውቁት። አሁን ሰዎች በየቀኑ ፋሽን የሚለዋውጡት ምን ለማድረግ ይመስሏቸዋል? ለምን ለማድረግ ነው? የሆነ ሰውን ለመምሰል ነው። የሆነ ሰውን ዘፋኝ ለመምሰል ሰው መከራውን ያይለ ዘፋኝ ለመምሰል፣ ኳስ ተጫዋች ለመምሰል ሰው መከራውን አይቶ ልብስ ያሰፋል፣ ያ የለበሰውን ለመልበስ። እግዚአብሔርን ለመምሰል ተፈቅዶለት ግን አንዲት ቅንጣት ነገር አያደርግም። እግዚአብሔርን ለመምሰል ተፈቅዶለታል በነፃ ወጭ ሳያወጣ። እንደዚያ ብቻ አይደለም፣ እግዚአብሔር ከፍሎለት ነው እንጂ ለዚያው እግዚአብሔር ደም ከፍሎለት እሱን እንዲመስል ነፃ የተሰጠው ፍጡር ሰው ብቻ ነው። እግዚአብሔር መምሰል እንዴት ደስ ይላል በእውነት። አንድ መልከኛን ሰው እንኳን እንደገሌ ያለ ጥሩ መልክ አለ ብንባል ደስ ይለን ነበር። ከፍጥረታት ሁሉ በላይ የመጨረሻ ውብ የሚባለውን እሱ እንድንመስል ተፈቅዶለታል። ይሄ የሰው ልጅ ክብር ነው። ሌላስ? ማሰብ የሚችል የመጨረሻው ፍጥረት ማን ነው? ሰው ነው። ማሰብ የሚችል ሰው ነው። መውደድ፣ መጥላት፣ መደሰት፣ ማድነቅ ያለው ሰው ብቻ ነው። ምርጫ ያለው ሰው ብቻ ነው። ፈቃድ ያለው ሰው ብቻ ነው። ችሎታ ያለው ሰው ብቻ ነው። እውቀት ማወቅ የሚችል ሰው ብቻ ነው። ሰው የሁሉ ሀብት የሰጠው ነው። አንድ በጣም የሚያስደንቃችሁ ሌላው ሰው አምላኩ የሞተለት ፍጡር ነው። ይሄ የሰው ልጅ ትልቅነት ነው። አንድ ሰው ወዳጁ ቢመጣ የሰባ በግ ወይም ፍየል ሊያርድለት ይችላል። ራሱን ግን ሊያርድለት አይችልም። ለአንድ ሰው እግዚአብሔር የተሰዋለት ፍጥረት ሰው ብቻ ነው። የሰው ክብሩ ስንት ነው ተብለን ብንጠየቅ የሰው ክብሩ እግዚአብሔር ነው። ለሰው የተከፈለው ዋጋ እግዚአብሔር ነው። ታውቃላችሁ፣ ሰው የተገዛው በእግዚአብሔር ነው። ሰው የተገዛው በሰማይና በምድር ሰው አልተገዛም። በመላክ ሰው አልተገዛም። በመላክ ራሱ ሰማይና ምድር የሚያልፉ ናቸው። ሰው የተገዛው በእግዚአብሔር ነው። ሰው ትልቁ ነው የሚታየኝ የክርስቶስ ደም ለሱ ዋጋ ሆኖ እንደተከፈለ ባሰብኩ ጊዜ ነው እንጂ እብደቶቹን ስናያቸው ግን ሰው ከምን የሚያነሰ ሆኖ ይታያል። ክርስቶስ ለዚያ ሰው የከፈለውን ዋጋ ስናይ ግን ሞኝ ቢሆን እንኳን ያ ሰው ትልቅ ሰው እንደሆነ እናስባለን። እና ለሰው ትልቅ ቦታ የምሰጠው እኔ በግሌ እናንተም ቢሆን እግዚአብሔር በከፈለበት ዋጋ መጠን እሱ ላይ ያለውን ዋጋ አይተን ነው። አንድ ዕቃ ልትገዙት ሄዳችሁ ሱቅ ስንት ይፈጃል ስትሉት ይሄን ያህል ቀንስልኝ ስትሉት የሚቀንስ አለ ልስጥህ ሲላችሁ የቱን ነው የምትገዙት? የሚቀንሰውን ነው ወይስ ውዱን ነው? ስለዚህ ዋጋው ማንነቱን ገለጣል። የዕቃውን ክብር ይገልጻል ማለት ነው። ዋጋው የዕቃውን ጥራት ይገልጻል። እና ሰው ትልቅ መሆኑን የምናውቀው በተከፈለለት ዋጋ ነው።
በእግዚአብሔር የተገዛ ፍጡር ሰው ነው። ከዚህ የተነሳ ሰው ትልቅ ነው። ሰው ትልቅ ነው። እንደዚህ ሆኖ ትልቅ የሆነ የሰው ልጅ ኃጢአት ምን ያህል እንዳዋረደው የምታዩት አንድ አራት ነጥቦችን ልንገራችሁ። ሰው ምን ያህል ውርደት ኃጢአት አውርዶ የት እንደሚጥል የምታዩት አንደኛው ሰሎሞን ምን ሚል ይናገራል? መጽሐፈ ምሳሌ ምዕራፍ 6 ላይ አንተ ታካች ወደ ገብረ ጉንዳን ሂድና ከጥበቧ ተማር ይላል። አንተ ታካች ወደ ገብረ ጉንዳን ሂድና ከጥበቧ ተማር ይላል። አንተ ሰነፍ ማለት ነው። ወደ ገብረ ጉንዳን ሂድና ከጥበቧ ተማር። ምንድነው የምትረዱት? ሰው በማን አምሳል ተፈጠረ? ነገር እንጂ እግዚአብሔርን ከምንመስልበት መልክ አንዱ ምንድነው? ዕውቀት። እግዚአብሔርን የምንመስልበት አንዱ መልካችን አዋቂነት ነው። ሰው ኃጢአት ሰርቶ ሲወርድ ግን ከማን ተማር ተባለ? ነገር እንጂ ከጉንዳን ተማር ተባለ። ትልቅ የነበረው የሰው ልጅ ሲወርድ ግን ከጉንዳን ተማር ተባለ። የሰው ኃጢአት አውርዶ ሲጥል እንዲህ ነው የሚያደርገው። ጽድቅ በፍጥረት ላይ ንጉሥ ያደርጋል። ኃጢአት ደግሞ ከፍጥረት በታች አሳንሶ ያዋርዳል። ለበታቾቻችን ባሪያ ያደርገናል። ጽድቅ ይላሉ አይደል አባቶቻችን፣ ጽድቅ ባሪያን ንጉሥ ሲያደርግ፣ ኃጢአት ደግሞ ንጉሥን ባሪያ ያደርጋል ይላሉ አባቶቻችን። የዮሴፍን ሕይወት ሲተረጉሙ ነው። ጽድቅ ባሪያን ምን ያደርጋል? ንጉሥ። ዮሴፍ ምንድን ነበረ? ባሪያ። በጽድቁ ምን ሆነ? ንጉሥ። ንግስቲቱ ደግሞ ምንድን ነበረች? እሱ ጋር ኃጢአት ልትሰራ ያሰበችው ንግስት። መጨረሻ ላይ የእሱ ባሪያ ሆነች። እሱ በበላይዋ ሆኖ ይገዛታል። እና ኃጢአት ንጉሥን ባሪያ ያደርጋል። ጽድቅ ደግሞ ባሪያን ንጉሥ ያደርጋል። አዳም የፍጥረት ንጉሥ ነበረ። እግዚአብሔር ኦሪት ዘፍጥረት ላይ ምን ብሎ አዞታል? ምዕራፍ 3 ላይ ምድርን ግዟት ብሎት ነበረ። ምድርን ግዟት አለው። አሁን እሳ ምንድን ነው ያለው? ምድር ኃጢአት ሲሰራስ ቁጥር 17 ስትደርሱ ምድር እሾህ ታብቅልብህ፣ አሜከላ ይብቀልብህ አለው። ከዚያስ የሰማይ ወፎችን የምድር አራዊትን ሁሉ ግዛ አለው። ጻድቅ ሳለ ነው። ሲበድልስ ከጉንዳን ተማር፣ ካሽኮኮ ተማር፣ ከአሞራ ተማር፣ ከእባብ ተማር አለው። ሰው አነሰ። ከዚያስ ምን ትላሉ? ሰው ሲያንስ ተመልከቱ። ሰው ትልቅ ሳለ ማንን ይመስላል? ንገሩኝ በሉላችሁ። ሲወርድ ደግሞ ማን እንደሚመስል ተመልከቱት። መዝሙር 48 ቁጥር 12 ላይ ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ግን ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሳ ሆነ አለ። ሰው ጻድቅ ሲሆን እግዚአብሔርን ይመስላል። ኃጢአት ሲሰራ ግን እንስሳትን ይመስላል። አሁን ምን አደረገ? ሰው ወረደና ግዛቸው የተባሉትን አውሬ መሰለ ሰው ተባለ። ኢየሩሳሌም ኢየሩሳሌም ውሉዱኪ ኮኑ ከመ አክልብት፣ ልጆችሽ እንደ ዲዳ ውሻ ሆኑ፣ እንደ ፈረስም ሆኑ። ሰቆራረ ኮንክሙኒ ባህቤ፣ አስጸያፊዎች ሆናችሁብኝ ይላል ኤርምያስ ላይ ሲናገር። ልጆችሽ እንደ ውሻ ሆኑ ይላል። የማያስተውሉ ዲዳ ውሻዎችም ሆኑ ይላል ደግሞ መልሶ። ዲዳ ውሻ ማለት ያበደ ውሻ ማለት። እብድ ውሻ ታውቃላችሁ። ውሻ ጤነኛ ሲሆን ቤተሰቡንም ጌታውንም ይለያል በሽታ። ሲያብድ ግን ጌታውን ጨምሮ መንከስ ይጀምራል። ሰው ሲያብድ እንኳን በጓደኛው ላይ በፈጣሪው ላይ መነሳሳት ይጀምራል። ሰው ሲያብድ እንደዚህ ነው፣ አይምሮውን ሲያጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በሉቃስ ወንጌል ምዕራፍ 15 ላይ የሰው ልጅ ሲጠፋ በሶስት ደረጃ እንደሚጠፋ አሳይቶናል። አንደኛው ምን ብሎ ነው የሚጠፋ? የጠፋ ምን ታያለችው? ልጅ። ቀጥሎ ደግሞ ምን ይሆናል? የጠፋ በግ። ሶስተኛ ሲጠፋ ምን ሆኗል? የጠፋ ዕቃ ይሆናል ማለት ነው። የጠፋ ልጅ እንደው ሻልም ይል አጠፋፍ ማለት ነው። ቤት ውስጥ ሆኖ አመድ ይወረሰን ማለት ነው። እንቀድሳለን፣ እናስቀድሳለን፣ ቤት ውስጥ አለን፣ እናገለግላለን፣ እንደዛ እናለን። ግን የጠፋ ልጆች አለን።
ከዛ ቀጥለንስ ደግሞ በግ ይሆን ሞኝ ማለት ነው። ሞኝ ለነፍሱ የሚረባውን የማያውቅ ክፉና በጎ የማይለይ የዲያብሎስና የእግዚአብሔር የማይገባው ዘመንን የማይረዳ መሰናክልና እድልን የማይረዳ የማያውቅ ነገን ከዛሬ ለይቶ ማየት የማይችል ከደመቀው ጋር እየደመቀ የሚኖር ብቻ ምስኪን ይሄ በግ ይባላል። ሳር በጋጠበት ተመችቶት የሚያደር እንዲህ ያለው ሰው በግ ይባላል። እና እንደ እንስሳ ጠፍተናል ዝቅ ብለን በጅልነት። ከዛሳ ዕቃ አይገርማችሁም? ደግሞ ሰው ሲወርድ አንድኛውን ዕቃ ይሆናል። እንስሳ ሲሆን ቢያንስ እንደው ይሄዳል። በግ ሲሆን ግን ምንድነው የሚሆነው? ዕቃ ሲሆን ምንድነው የሚሆነው? ሲያስቀምጡት መቀመጥ። ይሄው ዕቃ ይሄው በቃ ሲይዘው ምን ያደርጋል? ይያዛል። ሲያስቀምጠው ምን ያደርጋል? በቃ እንደዚያ ነው። ዕቃ ሲሆን ሰው በዚህ ዓለም ያሉ ነገሮች ሁሉ ያነሱታል፣ ይጥሉታል። ዓላማ የለውም፣ መዳረሻ የለውም። አንዴ ጓደኛው ሲነዳው፣ አንዴ ስሜቱ ሲነዳው፣ አንዴ ሌሎቹ ሲነዱት እንደ ዕቃ ዝም ብሎ ሰዎች በየስፍራው እያነሱ የሚጥሉት ዕቃ ይሆናል። ጌታ ሶስቱን አጠፋፎች ዘርዝሮ የጠፋ ልጅ ብትሆኑም እፈልጋችኋለሁ፣ የጠፋ በግ ብትሆኑም እንደ በግ ጅሉ ናችሁ ብትጠፉም እፈልጋችኋለሁ፣ ቤት ውስጥ ትቢያ እንደወረሰው ዕቃ ሆናችሁ ብትጠፉም እፈልጋችኋለሁ ለማለት ነው። ሶስቱን የሚያሳየን እና እግዚአብሔር የሚያይልን ውርደት ይሄንን ነው። እግዚአብሔር ውርደታችን ያያል ማለት ሰው በዚህ መጠን ሲጎዳ ያሳዝነዋል ማለት ነው። የሚችለንም ለዚያ ነው። ሰው በዚህ መጠን ሲጎዳ ያሳዝነዋል። ያገኘ ሰው አጥቶ ስታዩት አታዝኑም? ታዝናላችሁ እናንተ? አይጉድ የዚያ ቤት ጌታ እንደው ማደሪያ አጥቶ ብለን እናዝናለን። ሰው እግዚአብሔር የሚያዝንልን ለዚህ ነው። ነፍሴ እስከ ሞት ድረስ ተጨነቀች ብሎ በዕለተ ዓርብ የተናገረው የሰው ልጆችን መጎዳት መጠን ባየ ጊዜ እግዚአብሔር ይበልጥ ለዚህ ያዝናል። አንድ ሰው ከጤነኛ እጁ ይልቅ ለቆሰለ አካሉ ይበልጥ እንደሚጠነቀቅለት ተኝቸበት እንዳላደማው ቁስሉን እንዳላስፋፋው ብሎ ከጤነኛ አካሉ ይልቅ ለቆሰለ አካሉ እንደሚያዝንለት ሁሉ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝናል። ለዚህ ነው የማቴዎስ ወንጌል ምዕራፍ 9 ላይ ብሎ ይናገራል። ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት በሽተኞች እንጂ ጤነኞች አይደሉም ብሎ የተናገረው ለዚህ ነው። አባትና እናት ከትልቁ ልጃቸው ይልቅ ለትንሹ ልጃቸው ይበልጥ ይጠነቀቃሉ። ለምን? ክፉና በጎ አይለይም በዱር በገደል ይወድቃል ብለው። እግዚአብሔር ከትልልቆቹ ይልቅ ለኛ ያዝናል። ለምን? መኖሪያችን የማናውቅ የሚጠቅመንን የማናውቅ ሁልጊዜ የሚጎዳንን እየመረጥን የምንኖር ሞኞች ስለሆን ልብ ለሌለው ሕፃን እንደሚታዘንለት እግዚአብሔር በዚያ መጠን ልብ እንደሌለን ያውቃልና ያዝንልናል። እና ለዚያ እኮ ነው ታውቃላችሁ አይደለም? ሁልጊዜ ስንጸልይ ምናችን ሆይ እያልን ነው የምንጸልየው። እግዚአብሔር አባታችን ሆይ እያልን ነው የምንጸልየው። ለምን ይመስላችኋል? ምን ጊዜም በእግዚአብሔር ፊት ምን ሆነን ነው የምንታየው? ልጅ ሆነን ነው የምንታየው። ማንም በሳል የለም። አሁን እኛ በስለት የበሰልን መስሎ እናቴ ማንም ብስል የለም። በእግዚአብሔር ፊት ማንም ልጅ ነው። የሚያዝንልንም ለዚያ ነው። እውነቴን ነው የምነግራችሁ። እንደ እብድ እያየን እንደ ልጅ እያየን ከመበጽውር ትዋናይ እንዳለ አባ ጊዮርጊስ በጭቃ እንደሚጫወት ልጅ እየቆጠረን ነው እግዚአብሔር እስከዛሬ የቻለን ማለት ነው። ጭቃውን ተቀባውቶ እናቱ የምትሸልመው መስሎት እየሳቀ እንደሚመጣ ልጅ እንደዚህ አይቶን እግዚአብሔር ይራራልናል። እና አዳምን እግዚአብሔር ወፈቀደ እግዚአብሔር አድኅኖተ ዓለም በሳይሉ ወበምህረቱ በእንተ ክልኤቲ ገጻት፣ እግዚአብሔር ስለ ሁለት ምክንያት ዓለምን በቸርነቱና በይቅርታው ሊያድነው ወደደ። አንደኛው ስለ ቸርነቱ ነው። ሁለተኛ በእንተ ዘተትሕተ አዳም ታትሕቶተ፣ አዳም ጨርሶ ስለተዋረደ ውርደቱን አይቶ እግዚአብሔር ሊያድነው ወደደ አለ። ውርደቱን አይቶ ይበልጥ ለተጎዳ ሰው ይበልጥ ተረዱታላችሁ። እግዚአብሔርም ይበልጥ እንደተጎዳን አይቶ እኛን ተከትሎ መጥቶ ሰው ሆኖ ስጋችን ለብቶ እረዳን። እና እግዚአብሔር ከድንግል ማርያም ሰው የሆነ የሰው ልጅ ሆኖ የመጣ ለምንድን ነው ሲባል ውርደታችን አይቶ። እስኪ ውርደታችን አይቶ በሉ። ውርደታችን አይቶ የክብር ጌታ ሳይመጥ ነው
ሳይገባው ያለ መጠኑ ያንዲት ድሃ ልጅ ሊሆን መጣ። ድሃ ናት እኮ እመቤታችን በስጋዋ የድሆች ልጅ። ከቤተ መንግስት ያሉ ወይዛዝርትን እንኳን አልመረጠም። ለመወለጃውም ቤተ መንግስትን አልመረጠም። የከብት በረት መርጦ ነው። እና ሰውን ከዚያ ውርደት ለማውጣት እንግዲህ ተመልከቱ። ልጁ የሚሸት ጭቃ ውስጥ እንኳን ቢገባበት እስከ አንገቱ ጭቃው እየያዘው ገብቶ ልጁን የማያወጣባት ማን ነው? ወይም የማታወጣ እናት ማን ናት? የልጇ መውጣት እንጂ ጭቃው ይታያታል እንዴ? እግዚአብሔር ወደዚህ ዓለም ሲመጣ የኛን ማዳን እንጂ የኛን ኃጢአት ክፋታችንን እያበላን እጁን እንደምንነክሰው ህብስት ያበረከቱ እጆቹን እንደምንቸነክረው በቃሉ ሙት የቀሰቀሰበትን አንደበት በጥፊ እንደምንመታው ምራቁ ዓይን ያበራውን ጌታ ሐሞት እንደምንግተው እያወቀ የመጣው ለምን ይመስላችኋል? ውርደታችን ከዚህ በባሰ ስለነበር ነው። እና እግዚአብሔር በእውነት ውርደታችን አይቶ በድንግል ማርያም ማህፀን መጣና ከፍ አደረገን። እመቤታችንን ለዚህ ምክንያት ሀገር አድርጎ መረጣት። ድንግል ማርያምን የምንወዳት ለዚህ ነው። አንድ ጊዜ ጽጌ፣ አንድ ጊዜ ፍልሰታ፣ አንድ ጊዜ ምን፣ አንድ ጊዜ 21፣ አንድ ጊዜ 16 እያል ምክንያት እየፈለግን የምናነሳት ይሄ ውርደታችን እንዲወገድ ንጉሱ ሊፈርድልን ሲመጣ የተገባችና የበቃች መንበር ሆና የተገኘች እመቤታችን ናት። እግዚአብሔር ሲመጣ በማን ቤት እንቀበለው ነበር? ድንግል ማርያም ባትሆን ኖሮ የማን የተነጠፈ ቤት አለ? የማን የተጎዘጎዘ ቤት አለ? እሱ ማለት ሰውነት ነው። እግዚአብሔር ቅጠል የተጎዘጎዘ ቤት ላይ የሚቀመጥ አይደለም። እግዚአብሔር የሚፈልገው ቅድስና የተጎዘጎዘበት ሰውነት ነው። ያንን ይዛ የተገኘች ደግሞ እመቤታችን ናት። ውርደታችን አይቶ ወደ ድንግል ማርያም መጣ። በሷ ማህፀን ሆኖ ንጉሱ ተጸነሰ። ያንን ክፉ አውሬም ሰበረልን። ዛሬም ሁላችን በያለንበት ተዋርደናልና ከውርደታችን ያውጣን መድኃኔዓለም። ውርደታችን አይቶ ሀገራችንም ይርዳት። ሁለተኛው ውርደት የሚባለው ሰዎች ሲያዋርዱን እግዚአብሔር ያይልናል። ሰዎች ሲያዋርዱን እውነት ከያዝን ማለት ነው። ይሄኛው እኛ ስንዋረድም እንኳን እንደው በምህረቱ እንደሚያየን ተስፋ ለመቀጠል ነው። ስለዚህ እግዚአብሔር ይገርማቸዋል። እውነቴን ነው። ቸርነቱ በጣም ድንቅ የሆነ አባት ነው። ከዚያ የተነሳ ራሱ ይቆነጥጠናል እንጂ ለሚያዋርዱን ሰዎች ግን አሳልፎ አይሰጥም። የሚያዋርዱንን ያዋርዳል እግዚአብሔር። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ሲያዋርዱን እግዚአብሔር ውርደታችንን ያያል። ምን ጊዜም ያንን ውርደት ደግሞ መለወጡ አይቀርም እግዚአብሔር። ለምሳሌ ብዙ ሰዎችን መጥቀስ ትችላላችሁ። ይሄን የሚያደርገውን የሚገርመኝ መጽሐፍ ቅዱስ ስትመለከቱ ስንማር አባቶቻችን እንዳስተማሩን እግዚአብሔር ጥሩ ስንሆንና ጥሩ ሰው ሆነን ሰዎች ሲያዋርዱን ቢፈርድልን አይደለም። ክፋት ሰርተን እንኳን ሰዎች እንዲያዋርዱን አይፈልግም እግዚአብሔር። 1 2 3 ታሪኮችን ከመጽሐፍ ቅዱስ ልንገራችሁ። የመጀመሪያው አባታችን ኖህ ነው። አባታችን ኖህ ወይን ጠጥቶ ሰክሮ እንደነበረ በመጽሐፍ ቅዱስ ተጽፏል። እንደምታውቁት ሊቃውንት ሲናገሩ ኖህን ያህል ጻድቅ እንዴት እስከሚሰክር ይጠጣል ብለው ጠጥቶ ስለማያውቅ አንድ ቀን ቢቀምስ ያ ራሱ ላይ ወጥቶ ነው ይላል። ጠጥቶ ስለማያውቅ አንድ ቀን ትንሽ ቢቀምስ እሱ ጭንቅላቱ ላይ ወጥቶ ነው እንጂ ኖህ እስኪሰክር አይጠጣም። ሰክሮ ሳለ ምን ሆነ? ራቁቱን ተኛ። አንደኛው ልጁ መጣና ራቁቱን አየው። ምን አለ? ሄዶ ለሁለቱ ወንድሞቹ ምን አለ? እረ አባታቸው ራቁቱን ተገልብጦላቸዋል ሰክሮ ብሎ ተናገረ። ሁለቱስ ምን አሉ? የአባታችን ሀፍረትማ አናይም ብለው ልብሳቸውን ገፈው የኋሊት መጥተው አልብሰውት ሄዱ። ከዚያስ ከነአን ነበር ያን ያደረገ የካም ልጅ። ካም የተረገመ ይሁን ብሎ እግዚአብሔር ረገመው፣ በረከት ነሳው።
የበረከቲቱን ምድር ኢየሩሳሌምን እንዳይሳተፍ አደረገው። ኖህ መስከሩ ትክክል ባይሆን እንኳን ኖህ የዛን ጊዜ እርቃኑን ቢቆም እንኳን በመላ ዘመኑ ግን የማን ሰው ነው? የእግዚአብሔር ሰው ነው። አንድ ቀን በገጠመው ውድቀት ስላዋረደው እግዚአብሔር ደግሞ ያንን ያዋረደውን አዋረደው፣ የባረኩትን ደግሞ ባረካቸው። ሊቃውንት እንደውም ይሄን ብዙ ትርጉም ሰጥተው ኖህ ሰክሮ ራቁቱን እንደዋለ ጌታችን ኢየሱስ ክርስቶስ ደግሞ በሰው ፍቅር ምክንያት ራቁቱን ውሏል ብለው ተርጉመውታል። ሄዶ ለሚሰድቡ ሰዎች የተናገረው ይሁዳ ነው ብለው ይተረጉማሉ። ሁለቱ ልጆቹ ግን እርቃናቸውን ገፈው እርቃኑን የሸፈኑት ግን ልብሳቸውን ገፈው እርቃኑን የሸፈኑት ደግሞ ፀሐይና ጨረቃ ከዋክብት ናቸው የክርስቶስን እርቃን ሸፍነዋል ብለው ያመሰጠሩታል ሊቃውንቱ። ስለዚህ እግዚአብሔር ኖህ እንኳን የሚያዋርድ ስራ ቢሰራ ያዋረደውን ግን አዋርዶለታል። ሁለተኛስ ራቅ ብዬ የምጠቅሰው አባታችን ቅዱስ ዳዊትን ነው። እንግዲህ ቅዱስ ዳዊት 3 ኃጢአት እንደሰራ ይታወቃል። ታሪኩን የምታውቁት ነው። ኦሪዮ የሚባል ወታደር ነበረው። እሱ በሄደበት ከዕለታት አንድ ቀን የኦሪዮ ሚስት በአትክልት ቦታ መካከል ገላዋን ስትታጠብ አይቶ በዝሙት ተነድፎ ያችን ሴት አምጡልኝ ብሎ ከእሷ ጋር በዝሙት ወድቆ ጸንሻለሁ ስላለችው ደግሞ ኃጢአቱ እንዳይታወቅበት ባሏን አስገድሎታል ቅዱስ ዳዊት። ስለዚህ 3 ኃጢአት ሰራ። አንደኛው አታመንዝር የሚለው ነው። ሁለተኛው የባልንጀራህን ሚስት አትመኝ ነው። ሶስተኛው አትግደል የሚለው ነው። እነዚህን 3ቱን ሕጎች አፈረሰ። 3ቱን ሕግጋት አፍርሶ ሳለ ግን ምን አደረገ? የገዛ ልጁ ጠላት ሆኖ ተነሳበት። ማን? አቤሴሎም። አቤሴሎም አባቱን ዳዊትን አባሮ ከቤተ መንግስት ከሰደደ በኋላ ዳዊትን እስራኤል ተስፋ እንዲቆርጡበትና እንዲዋረድ ድንኳን አስጥሎ አገር እያየ ከድንኳኑ እየገባ የአባቱን ሚስቶች ሁሉ አስነወራቸው። ይሄን አድርጎ ካባረረው በኋላ ቅዱስ ዳዊት ተሰዶ እያለቀሰ ሲሄድ እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ፣ አቤቱ በቁጣህ አትቅሰፈኝ በመዓትህም አታጥፋኝ፣ እኔ ድውይ ነኝና ማረኝ አጥንቶችም ታውከዋልና እያለ ሲያለቅስ አቤሴሎም ግፍ አልበቃውምና አባቱን እየተከተለ ሲሄድ በፈረስ ሆኖ ዳዊትን ጦርነት ገጥሞ አባቱን ገሎ ለመምጣት ሲሄድ በጫካ መካከል በፈረስ ሲሄድ ጸጉሩ ሹርባ ነበርና የገዛ ጸጉሩ ዛፍ ላይ ተንጠልጥሎ ሞተ። የገዛ ጸጉሩ ዳዊትን እግዚአብሔር ይገስጸዋል እንጂ ሰዎች እንዲያዋርዱት ግን አይፈልግም። ዳዊት ንስሐ ገብቶ አልቅሶ ተመልሶ ወደ ቤተ መንግስት ተመለሰ። ይገርማችኋል ግን ቅዱስ ዳዊት ከዚያ በኋላ ያደረገው ልንገራችሁ። ዳዊት ከዚያ ከሞት ተርፎ ከተመለሰ በኋላ ሚስቶቹንም አልተገናኘም። እስከ ሕይወቱ ፍጻሜ ድረስ በንጽህና ነበር የኖረው። ከሞት ያተረፈውን ጌታ እንዲህ አድርጎ ክሶ አገልግሎት ሞቷል። ስለዚህ እግዚአብሔር ሳሚ ወልደ ጌራ የሚባል እንኳን የሚያዋርደው ሰው አንተ ቀን ሲጥለው አይቶ ዳዊትን ሲያዋርደው እሱም እንዲቀሰፍ አድርጓል። እግዚአብሔር ሰዎች ሲያዋርዱን እንኳን ቢሆን ያያል። እኛ ግን ግፉን በግፍ ከመለስ ነው እግዚአብሔር የማያየልን። ሰዎች እየናቁን፣ እየተቹን፣ እያዋረዱን እኛ ከመለስን እግዚአብሔር ዝም ይላል። እኛ ዝም ብለን ግን በጎ የምናድር ከሆነ ያን ውርደት እግዚአብሔር ያያል። ስለዚህ እግዚአብሔር ከድንግል ማርያም ሰው የሆነበት ምክንያት ምንድን ነው? እግዚአብሔር አዳምና ሔዋን ሲያጠፉ ብርሃኑን ገፈፋቸው። ያ ቅጣት በበቃ ነበር። አጋንንት ግን ማላገጥ ጀመሩ። በሰው ልጆች ላይ መቀጻጸፍ ጀመሩ። እግዚአብሔር ንፉግ ሆኖ ነው እንጂ ለጋስ ቢሆንማ ኖሮ እንዴት የአንድ እንጨት ፍሬ ይከለክላችሁ ነበር እያሉ አዳምና ሔዋንንም ቀለዱባቸው። መሳቂያ መሳለቂያ አድርጓቸው፣ አዋረዷቸው። እግዚአብሔር የአዳምን ውርደት ተከትሎ አይቶ መጣና ምን አደረገ? እኔ በለስን አትብሉ ያልኳቸው
ፍቅርን ለመግለጽ ነው እንጂ እንኳን በለስ ስጋዬን እንኳን የምሰጥ ለጋስ ነኝ አለና አጋንንቱን አዋርዶ ለአዳም ደግሞ ልግስናውን ገለጸለት። ይሄ ውርደታችን አይቶ መጣ የተባለው ለዚህ ነው። እግዚአብሔር ምን ቢቆጣን እናንተም እንደዚህ አይቃጣችሁም? የፈለገ ቢሆን እንደው የምትወዱትን ሰው ተቆጣችሁ የርኩስ ምን ብትሉ ሌላ ሰው መልሶ ግን ሲሰድበው ከፍቷችሁ አያውቅም? ይኸው እንደዚያ ነው እግዚአብሔር፣ እንደዚያ ነው። እሱ ይገስጸናል ይቀጣናል እንጂ ለሚያዋርድ ግን አሳልፎ አይሰጥም። ይሄ እግዚአብሔር የሚያደርገው ነው። የእግዚአብሔር አሰራሩ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰዎች ሲንቁን አትርፈው ሲተውንም እንደዚሁ ዳዊት በልጅነቱ 6 ወንድሞቹ ለሹመት ሲቀርቡ እሱ ግን ንቀው ትተውት ነበረ። ጌታ ግን ቁመተ ረጃጅሞቹን ወንድሞቹን ትቶ አጭሩን ትንሹን ብላቴና በሜዳ የተረፈውን ዳዊትን አምጥቶ ሹሞታል። በኃጢአት ብቻ ሳይሆን ሰዎች አትርፈው ንቀው ሲተው ይሄ ለምንም አይሆንም ሲሉ እግዚአብሔር ግን የተናቀን አንስቶ ማክበር ያውቅበታል። 11 ወንድሞቹ ዮሴፍን ሲንቁት ዮሴፍን አንስቶ እግዚአብሔር አክብሮታል። በግ ጠባቂውን ሙሴ አንስቶ አክብሯል እግዚአብሔር። እንዲህ እንዳሁን ፈርዖን ባህር ውስጥ ከመወረውራቸው ሕፃናት አንዱ መጥቶ እኔን በባህር ውስጥ ጥሎ እስራኤልን ወደ አሻግሮ ከነዓን ያገባል ብሎ አስቦ ያውቃል? እንዴት ብሎ ሊያስብ ይችላል? ባህር ውስጥ የጣለው ሕፃን አድጎ ንጉሱን ባህር ውስጥ ይጥላል ብሎ ማን ሊያስብ ይችላል? እግዚአብሔር ሲሰራ እንደዚያ ነው። በእስራኤል ላይ ፈርዖን ሲቀጻጸብ ወይም ሲሳለቅ እግዚአብሔር ደግሞ በፈርዖን ላይ ተሳለቀበት። ላንተ ሰረገላና ፈረስ አያስፈልግህም፣ እንጨት ብቻ ባህር ውስጥ ወርውራ ትጥላለች ብሎ በሙሴ እንጨት በትር ብቻ ባህር ውስጥ ወርውሮ ጣለው። እግዚአብሔር እንደዚህ ይሰራል። ወዳጆቹን ይቀጣል ሲኩራሩባቸውና ሲረግጧቸው ግን አይወድም። እና እግዚአብሔር ለሚያዋርዱን ሰዎች አሳልፎ አይስጠን። እሱ ብቻ ይገስጸን፣ እሱ እንደ አባትነቱ ይቅጣን። ለጨካኝ እጅ ግን አሳልፎ አይስጠን መድኃኔዓለም። ሶስተኛው ውርደታችን ተመልክቷል የሚባለው ሰው ራሱን በትህትና ሲያዋርድ ማለት ነው። ሰው ራሱን በትህትና ሲያዋርድ ይህንን ሰው እግዚአብሔር ያየዋል። ሰው ራሱን በትህትና ሲያዋርድ የመጨረሻ ትምህርታችን ነው ይሄ ማለት ነው። ሰው ራሱን በትህትና ሲያዋርድ እግዚአብሔር አይኑ ወዴት ይሄዳል? ወደዚያ ሰው ያልፋል። ራስን ስለማዋረድ በደንብ እስኪ እንደው ሁላችሁም አስቡ አንድ ጊዜ። እንደው ራስን ማዋረድ ምንድን ነው? አንዳንድ ሰው አፋዊ ትህትናውን ይፈሳል በየመድረኩ። ምዕመናን ራሱ ይህን ጠይም ትህትና ተለማምደውታል። አሁን ይቆሙና እኔ የማይገባኝ ወንድማችሁ በፊታችሁ የሰበካ ጉባኤ ሪፖርት ለማቅረብ እንደዚያ የሚለው የማይገባኝ ወንድማችሁ እንደዚያ በቃ ዝም ብለህ አታቀርብም ወይ ነው? ዝም ብለህ አቅርብ። ለምን እንደዛ ትላለህ? ካልተገባ ዝም በል። እንደዚህ ሆኖ በቃ በእናንተ ጸሎት ምናምን እንደዚህ ሲል ይሄ ነውር ነው አይባልም። በአፍ ትህትና የለም። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ አይባልም። ጌታ ምን እንዳለ ሰምታችሁታል? የማቴዎስ ወንጌል ምዕራፍ 11 እኔ በልቤ ትሁት ነኝ አለ። በምን ትሁት ነኝ አለ? በልቤ ትሁት ነኝ ያለ። እኔን ምሰሉ፣ እኔ በልቤ ትሁት ነኝ። የክርስቶስ ትህትናው በልቡ ነበረ። አፋዊ ትህትና ኧረ አይገባም የሚለው እንዴት እንደሚሰለች የውሸት እኮ ነው። ጤና ይስጥልኝ፣ ጤና ይስጥልኝ፣ እዚህ ላይ ሰው ይቀመጡ፣ ኧረ ለእኔ አይገባም። ልብ ርር የሚያደርገው ይሄ ማለት ነው። እግዚአብሔርማ እንዴት እንደሚጠላው እኛን ሲሰለችን። አሁን አጠቃላይ የኛ ይሄን እንዲሁ አሁን ትትና የሚመስለው ሁሉ ውሸት እኮ ነው። ሰው ትዕቢተኛ እንደሆነ የምታውቁት እኔ በጣም ኃጢአተኛ ነኝ፣ እኔ አይገባኝም ይላል። የሆነች ቦታ ላይ ግን ጫን አድርጉት፣ እንደ ኮምፒውተር በተን የሆነች ቦታ ላይ ነካ ስታርጉት ብሎ እንደ ነምር ማበጥ ይጀምራል ማለት ነው። የሁላችሁ ችግር እኮ እሱ ላይ ነው። እንደ ነምር እኮ ነው። እንከባበራ ይላል። እንደዛ ነው ማለት የሚጀምረው። ይህ እንዲሁ ምስኪን እንዲው አንዱ መነኩሴ እንዲህ አለ። በጣም የበቃ አባት ነው ተብሎ የበቃ አባት ነው ተባለ። ከዛ አንድ አባት እስኪ አምጡት ልፈት ነው እንግዲህ ከበቃ ብለው
አባ እንዴት ነው የበቁ ነው ይባላል አለው። እንግዲህ ነው አለ። ግን እማትረባ ሰው ነህ አለው። ስድብ ይሰድበው ጀመረ። ተቆጣ። አይ ብቃት አንተ ውስጡን ሌባ ዘርፎት ቀለም ተቀብቶ ተቆልፎ የተቀመጠ ቤት ትመስላለህ አለው። በቅተሃል እየተባልክ ሲሰድቡ ማትችል ከሆነ ገለባ ነህ ማለት ትዕቢተኛ ነህ ማለት ነው። የበቃ ሰው ትሁት ነው። ሲሰድቡት ስድቡ ይገልጸኛል ነው የሚለው። ትዕቢተኛ ሰው ግን ለራሱ ካለው ከፍተኛ ግምት የተነሳ እንኳን ተሰድቦ አሁን እኮ እንደዚህ የሚሉኝ እኔን ነው ብሎ ይቆጣል። እንዴ አውዶክሲያ የምትባለውን ሴት ታውቋታላችሁ አይደለም? ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ መጥምቅን ያስገደለች ሴት ነበረች። ኤልያስን ያሰደደችው ሴት ነበረች ኤልዛቤል። ዛሬም እነዚያ ሰዎች በመካከላችን አሉ ሲል እኔን ነው ትላለች። እሱ ዝም ብሎ ስብከት ነው የተናገረው፣ እሷን አይደለም። አንዱ ለስደት ያበቃው ይሄ ነበረ። እና የእግዚአብሔር ቤተሰቦች እንዲሁ ይሄ ትዕቢታችን እግዚአብሔር ከኃጢአት ሁሉ የሚጠላው ምንድን ነው? ትዕቢት ነው። የዲያብሎስ የመጨረሻ ኃጢአቱ ትዕቢት ነው። ትህትና ደግሞ ራስን ማዋረድ ነው። ራስን ማዋረድ አንድ ነገር ልንገራችሁ። ከቃሉ ጋር ናቸው አይደለም? የእግዚአብሔር ዓይኖች ወደ ማን ናቸው? መልሱ። ራሱን ወደሚያዋርድ በሉ እስቲ ሁላችሁም። ወደ ማን ናቸው? ራሱን ወደሚያዋርድ። አሁን ሉቃስ ወንጌል ምዕራፍ 18 ላይ አንድ ታሪክ ታነባላችሁ። አንድ አይሁዳዊና አንድ ፈሪሳዊ ለምን ቆሙ ነው የሚለው። ለጸሎት ሲቆሙ አይሁዳዊው ምን ማለት ጀመረ? ጌታዬ እንደዚህ ቀርጭ። አንድ አይሁዳዊና አንድ ሳምራዊ ወይም ቀራጭ ነው። እንደዚህ ሳምራዊ ያላደረከኝ አምላክ ተመስገን። አያችሁ አይሁዳዊ የሚለው እንደዚህ ሳምራዊ ያላደረከኝ ተመስገን፣ ከሳምንት 2 ቀን እጾማለሁ፣ ሕግህን አከብር ተመስገን ይላል። ያኛው ሳምን ይላል አምላኬ ሆይ ዓይኖቼ ወደ አንተ ሰማይ ቀና ማለት አይችሉም ብሎ አንገቱን ደፍቶ ደረቱን ይደቃ ነበረ። በአንተ ፊት የሚያቆም ማንነት የለኝም እያለ ጸሎቱ ተሰምቶለት ተመለሰ ይላል መጽሐፍ ቅዱስ ቃል በቃል። የትኛው? ራሱን ያዋረደውን ያንን ነው ያየ እግዚአብሔር። ስለዚህ እግዚአብሔር እንዲያየን ከፈለግን እታይ ማለታችን ሳይሆን በእግዚአብሔር ፊት የሚታይ ማንነት መያዝ ነው። በእግዚአብሔር ፊት የተዋረደ እግዚአብሔር ያየዋል። በሰዎች ፊት ራሱን ዝቅ ያደረገ እግዚአብሔር ያየዋል። ሰዎች እንኳን እንዳይታይ የሆነ ቤት ሰርተው እዚያ ውስጥ ቢዘጉት፣ የሆነ መጋረጃ ቢያበጁበት፣ ጨለማ ቤት ውስጥ ቢዘጉት፣ ጉድጓድ ቆፍረው እዚያ ውስጥ ወሩረው ቢጥሉት እንዳይታይ አድርገው እግዚአብሔር ያየዋል። እንደዚህ አይነት ሰው ራሱን የሚያዋርድ ሰው አሁን ልንገራችሁ። እሺ ሰው ሲያመሰግነን ምንድነው ማድረግ ያለብን? እናንተ ጥሩ ናችሁ ሲለን አሁን ካልን ትዕቢት ነው ብለናል። አይደለውም ስንል ደግሞ መመጻደቅ ነው አልኳችሁ። አሁን እኔ እና ምንድን እናድርግ? ሰው ሲያመሰግንም እንደሚደረግ ታውቃላችሁ። ዝም ስትሉ ሰውየው በሽቆት ይተዋል። አንተ እኮ በጣም ጥሩ ሰው ነህ፣ አንተ እኮ ሊቅ ነህ፣ አንተ እኮ ንጹህ ሰው ነህ ሲል ዝም ስትሉት አበዛው አሁንስ ብሎ ወጉን ይተዋል። እውነት መሰለ እንደ እኔ ለጨዋታ ብዬ ነው እንጂ ብሎ ነዶት ያቆመዋል ማለት ነው። ስለዚህ ግን ኧረ አይደለውም ስለ እንዴ አውቀህ የለ እንዴ እያለ ይጨማምርበታል ማለት ነው። እንደዛ ካይት ውዳሴ ከንቱን የባስ እየቆሰቆስን ከምናስጨምር ዝም ወይም ወጉን መቀየር። አንድ አባት ደግሞ ምን ይላል? ሰዎች አንተን መተው ሲያመሰግኑ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ አንተ ደግሞ ውስጥህ ላይ የተደበቁ ኃጢአቶችን ተመልከት። እነዚያን ኃጢአቶችን ስትመለከት አንተ ራስህን የማመስገኛ እድል አይሰጡህም። ቅዱስ ዳዊት ስለዚህ ምን አለ? መዝሙር 50 ላይ ኃጢአቴ ሁል ጊዜ በፊቴ ነው አለ። ኃጢአቴ ሁል ጊዜ በፊቴ ነው አየዋለሁ ማለት ነው። ኃጢአቱን እያየ ክብር የሚሰማው ማን አለ? እነዚያ ሰው ፊት የማያቆሙ ውርደቶቹን እያየ ትልቅ ነኝ ብሎ የሚያስብ ማን አለ? ማንም አያስብም። ስለዚህ በእግዚአብሔር ፊት እንድንታይ ከፈለግን ሁልጊዜ ውስጣችን እግዚአብሔር የሚያቸውን እንደተሰጣ ስጦ ተገልጠው በሰው ፊት ደግሞ በልብስ የሸፈናቸውን ማንነቶቻችንን እያየን ዝቅ ማለት ይገባል።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰው ራሱን ሲያዋርድ እግዚአብሔር ደግሞ ያን ሰው ምን ያደርገዋል? ያየዋል። እመቤታችን ቅድስት ድንግል ማርያም እግዚአብሔር አይቶ ወደ እሷ መጣ። ምን ስላደረገች ነው? ራሷም ስላደረገች ነው። ትሁት ስላደረገች ነው። ቅዱስ ያሬድ ጠባብ ወትህት ይላታል። ጥበብን ያላት እንደገና ደግሞ ትህትና ያላት ሁለቱን ሰው ጥበብ ሲኖረው ትዕቢተኛ ይሆናል። እመቤታችን ግን ጠባብ ማለት በግዕዝ ለሴት ጠቢብ ማለት፣ ለወንድ ጠቢብ ይባላል፣ ለሴት ጠባብ ነው የሚባለው በግዕዝ። ልባም ማለት ነው። ስለዚህ ልባም ናት። ልባም ሰው ደግሞ ትዕቢተኛ ነበር። ድንግል ማርያም ግን ልባም ናት፣ እንደገና ደግሞ ትህት ናት፣ ትህትና ያላት ናት። እንዲያውም አባቶቻችን ረዶ መምህር በሚባል መጽሐፍ ቅዱሳን ሐዋርያት ሲናገሩ በቀኖናቸው የሰው ልጅ ሰውነቱ እንደ ፈትል ነው ይላሉ። ፈትል ማለት የጧፍ ክር አድርጋችሁ ውሰዱት። የጧፍ ክር ወይም እንግዲህ ዛሬ ከተማ ይኖር አይኖር አላውቅም። ዘይት በሆነ ዕቃ ይቀመጥና ፈትል ወይም ዘሃ ተፈትሎ እዚያ ውስጥ ሆኖ እንደሚበራ ታውቃላችሁ አይደል? አዎ ታውቃላችሁ ብዬ አስባለሁ። ጥንታውያን ቤተክርስቲያናት ላይ ዛሬም ይበራል ይሄ። እኛ ገዳም ላይም ቅዱስ ቂርቆስ ቤተክርስቲያን እንደዚያ ይበራል ዛሬም ድረስ ማለት ነው። ቀንዲሉ ይበራል ዛሬ። ቀንዲል ተጨምሮ እዚያ ላይ ፈትል ተደርጎ ዛሬም ቅዱስ ቂርቆስ ቤተክርስቲያን ውስጥ ይበራል። አሁን መብራቱ የሚጠፋው ምን ሲያልቅ ይመስላችኋል? ዘይት ሲያልቅ ነው። እና እነዚህ ሊቃውንት ብለው ይተረጉማሉ። ፈትል የሚባለው ሰውነታችን ነው። ዘይት ደግሞ ትህትና ነው። መብራቱ ደግሞ የመንፈስ ቅዱስ ጸጋ ነው። ሰው ትህትና ከሰውነቱ ሲጠፋ የመንፈስ ቅዱስ ብርሃን ከሱ ይለያል። አዳምና ሔዋን የትህትናቸው ዘይት ስላለቀባቸው የመንፈስ ቅዱስ ብርሃን ከነሱ ተገፈፈ። እርቃናቸውን ቆሙ የሚለው ለዚህ ነበረ። እርቃናቸውን ቆሙ የሚለው። አሁን እሳ ቅድስት ድንግል ማርያም ምን አላት? የትህትና ዘይት ነበራት። ሰላምታ ላንቺ ይገባሻል። እንዴት ያለ ሰላምታ ነው? አይገባኝም አለች። አምላክን ተወልጃለሽ። እንዴት ሆኖ? እንዲህ ያለች የትህትና ዘይት የሞላባት አይደለች? ታዲያሳ የትህትና ዘይት ባለበት የመንፈስ ቅዱስ ብርሃን በዚያ ይኖራል። ምን አላት? ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል ይጋርድሽማል አላት። ዘይቱ ባለበት መብራቱ አለ። ትህትና ባለበት መንፈስ ቅዱስ አለ። ስለዚህ ሔዋን የትህትናዋ ዘይት ሲያልቅ ብርሃኑ ተለያት። ድንግል ማርያም ደግሞ ዘይቱ ስላላት መንፈስ ቅዱስ በድንግል ማርያም ሞላባት። መምጣት ብቻ አይደለም፣ ድንግል ማርያም በተናገረችበት ቤት ሁሉ መንፈስ ቅዱስ ይሞላል። ኤልሳቤጥን እንደምታውቋት ማለት ነው። ስለዚህ እግዚአብሔር እመቤታችን አይቶ መጣ። እስቲ በሉ እመቤታችን አይቶ መጣ በሉ። አዎ እሷን እያየ ነው የመጣ። ስለሷ ብንጾም፣ ስለሷ ማህሌት ቢቆም፣ ስለሷ ቢዘመር፣ ሰዓታት ቢቆም፣ በሷ ስም ቢነገር ነውር የለውም። እግዚአብሔር ይችን ዘይት የሞላባት መቅረዝ አይቶ ነው ሰው ሆኖ መጥቶ የፈለገን። እመቤታችን እንዲያውም በትውፊት አባቶቻችን እንደሚናገሩት ድንግል በድንግልና ትጸንሳለች የሚለውን ስታነብ መጽሐፍ ቅዱስ ታነብ ነበር። እመቤታችን በየቀኑ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ትጸንሳለች የሚለውን ስታገኝ እኔ ሳልሆን እቀራለሁ አላለችም። እንደው እንዲህ ካለችው ሴት ደርሼ ምን ነው ልጇን መዘልኩላት ነበር ያለችው። እንደዚህ ስላለች ግን ያ ጌታ ምን ሆኖ መጣ? ልጇ ሆኖ መጣ። ጌታዋን ወለደችው። ድንግል ወለደቶ ለፈጣሪሃ፣ እመቤታችን ቅድስት ድንግል ማርያም ፈጣሪዋን ወለደች ብሎ ቅዱስ ኤፍሬም የተናገረ ለዚህ ነው። ስለዚህ ራሱን ለሚያዋርድ ሰው የእግዚአብሔር ዓይኖች በሄደበት ይከተሉታል። ዛሬ ይህንን ርዕስ የመረጥኩት አንደኛ እመቤታችን ጋር ለመነጋገር ፈልጌ ነው። ከዚያ ቀጥሎ ግን በዛሬው ዕለት በስንክሳራችን የሚታሰብ አንድ ትልቅ የቤተ ክርስቲያን አባት አለ። እሱን ልጠቁማችሁና ትምህርቴን በዚሁ እጨርሳለሁ። ቅዱስ ሳዊሮስ ዘአንጾኪያ ይባላል። ማን አልኳችሁ? ሳዊሮስ 5ኛው ክፍለ ዘመን ላይ የነበረ ሊቅ ነው። የቤተ ክርስቲያን ሊቅ ነው። ቅዱስ ሳዊሮስ ዘአንጾኪያ እና
ቤተ ክርስቲያንን ልክ እንደነ ቅዱስ ዮሐንስ አፈወርቅና እንደነ ቅዱስ አትናቴዎስ እንደነ ቅዱስ ቄርሎስ በአንድ ዘመን ላይ ያሻገረ አባት ነው። አንጾኪያ ማለት ሶሪያ ውስጥ የምትገኘው ማለት ናት። እና ይሄ አባት ሲያስተምር፣ ሲመክር፣ ሲገስጽ ንጉሱ ሃይማኖቱን ካደና ጠላው። ጳጳስ ነው ቅዱስ ሳዊሮስን። እና ሲጠላው መቼም እግዚአብሔር በድብቅ ሊገለው ግን ይፈልግ ነበር ሳይነግረው። እንዳያስተምር ብሎ ነው፣ ምንም አላደረገውም። ሊገለው ሲፈልግ እግዚአብሔር ክፉ ሰዎች የሚመክሩትን ምክር እኛ ማየት ካልቻል ከዚያው ከጠላቶች ቤት ደግሞ ያየ ሰው ያመጣል። የንጉሱ ሚስት ደግሞ ትምህርቱን ተወድ ነበር። ስለዚህ ባሏ ገለዋል ብሎ ስለነገራት ምን ብላ ላከችበት? ባለቤቴ ሊገል ይፈልጋልና ከዚህ ከተማ አሸሽ አለችው። አልሸሽም አለ። ምዕመናን በግድ ብለው አሽሽተውት ወደ እስክንድሪያ ተሰደደ፣ ግብጽ። እዚያ ተሰደደ። ታሪኩን በጣም ስለምወደው ግብጽ ባለፈው ዓመት ገዳማትን ለመሳለም ሄጄሳል። ደስ ካለኝ ነገሮች አንዱ የእሱን አጽም ዳስሼ ስለመጣው ነው። በጣም ነው ደስ ያለኝ። ትልቅ አባት ነው የቤተ ክርስቲያን፣ አሁን ዛሬ የምናከብረው ማለት ነው። በዛሬው ዕለት መታሰቢያ የሚደረግለት እና ይህ አባት ምን አደረገ መሰላችሁ? ተሰዶ ሲሄድ አስቄጥስ ገዳም ደረሰ። እዚያ ሲደርስ ጳጳስ ነኝ ይኸውላችሁ፣ እኔ እኮ የአንጾኪያው ሊቅ ጳጳስ ፓትርያርኩ ነኝና ያው ወደዚህ ተሰድጄ ነው ለፓትርያርክ የሚመጥን ቤት ስጡኝ ምናምን ማለት ይችላል። ግን ምንድነው የሆነ መነኩሴ ሆኖ ነው የሄደው። ጳጳስ ሆኖ ፓትርያርክ ሆኖ ሳይሆን ገዳሙ ላይ አንድ ተራ መነኩሴ ሆኖ ነው የሄደው። ሲያስቀድስሳ እንዲያው ባይሆን ኧረ ቄስ ነኝ ከካህናት ጋር አቁሙኝ አይባልም። ሄዶ ከህዝቡ ጋር ያስቀድሳል። ምንድነው? ፓትርያርክ ነው። ከህዝቡ ጋር አብሮ ቆሞ ያስቀድሳል። ሲያስቀድስ ምስባክ ተሰበከ፣ ወንጌል ተነበበ፣ የሐዋርያት መልእክት ተነበበ፣ አለቀ። ከዚያ በኋላ ቄሱ ተመልሶ መስዋዕቱን ሲገልጠው የለም። ሊቆርቡ ጥቂት ሲቀራቸው እኮ ነው። የለም። ይሄ ካህን ምን አደረገ? ወደ ህዝቡ ዙሮ በእኔም ኃጢአት በእናንተም ኃጢአት እንደሆነ እንጃ መስዋዕቱን እግዚአብሔር ሰውሮብናልና እባካችሁ እናልቅስ አላቸው። እግዚኦ ማረነ ብለው ኪርያላይሶን አድርሰው ሰግደው እግዚአብሔርን ጠይቀው ሲሉ መልአከ እግዚአብሔር መጣና ምን አለው? አንተም አልበደልክም ህዝቡም አልበደሉም፣ ግን ከማይመጥነው ቦታ የቆመ ትልቅ ሰው አለ። እሱን ወደ መቅደስ ስታመጣው መስዋዕቱ ይመለሳል አለው። ያንን ቅዱስ ሳዊሮስን ሄዶ ከእግሩ ስር ወድቆ ወደ መቅደስ ሲያገባው መስዋዕቱ በቦታው ላይ ተገኘ። እግዚአብሔር የባሪያውን መዋረድ አይቷልና የተባለው ለዚህ ነው። ራሱን አዋርዶ ከህዝብ መሃል የቆመውን ፓትርያርክ መልአከ እግዚአብሔር መዞ አመጥቶ በቦታው አቆመው። እኛ ባንናገር እኔ እኮ እንዲህ ያለው ነኝ ወደ ቦታ ስጡኝ፣ ወንበር ስጡኝ፣ እንዲህ አድርጉኝ ባንል እግዚአብሔር ወደ ቦታችን ይመልሰናል። አዋን ክብሩ ይኖር እንጂ ክብር ይኖረን እንጂ እግዚአብሔር አንዲት ክብር ካለችን ተዳፍና እንድትቀር አያደርጋትም። እግዚአብሔር ምዕመናንን አስተምሮ በእስክንድሪያ አብርቶ ድውያንን ፈውሶ ሙት አንስቶ መጨረሻ ላይ እግዚአብሔር በፈቀደለት ቀን የካቲት 14 ቀን አርፏል እና በረከቱ ይደርብን። አሁን ዛሬ እንዲህ ነው እንዲያ ነው አልልም። ድሮ አባቶቻችን ትልቁን ቦታቸውን ትተው ትንሽ ቦታ እየሄዱ እግዚአብሔር ወደ ትልቅ ቦታ ያመጣቸው ነበር። ዛሬ ደግሞ ትንሽ ቦታ ላይ ያለነው ሁሉ ያለ አቅማችን ትልቅ ቦታ ላይ እየመጣን ቤተክርስቲያንን እንዳንመጠበጣት ብቻ እግዚአብሔር ይርዳን፣ መጨረሻችንን ያሳምረው። ወስብሐት ለእግዚአብሔር። ይቆየን።